አንቺ አለሽኝ ብዬ ለሁሉም ሳወራ ሄለን እኮ ከአንቺ ጋር መሆን ስለምፈልግ ነው ይህን ያክል ርቀት ሂጅ የምለምንሽ። በቃ እየለመንኩሽ ነው። ይኸው በዚህ ፊት ነው የምለምንሽ ሄለን። በቃ እሷ ልጅ የምትባል ነገር በህይወታችን ድጋሚ የለች። በቃ አጥፍቻለሁ፣ ይቅርታ። በቃ አይገባሽም እንዴ? ስለምወድሽ እኮ ነው ሁሉ ነገር ማድረግ። አይገባሽም? መቼ ነው አንቺ የሚገባሽ? ቁጭ በይና በስነ ስርዓት አናግሪኝ ሄለን። ያናገርኩ ነው። ያው የፈለገ ነገር ቢሆን በቤተሰብ ፊት በስነ ስርዓት በወግ በማድረግ ማለት ለከለውት ያሰርኩልሽ ፊት ላይ ወርውለሽ ምን ማለት ነው? ንቀት ነው ያደረከው። ይሄ እኮ የጋራ ህይወታችን ነው። አንቺ ብቻሽ የምትወስኚው ነገር አይደለም። መወሰን አለብን። አይ ከዚህ በላይ ነው። ስርዓት ያዥ ሄለን፣ ስርዓት ያዥ። ልመታኝ ነው? ልደበድበኝ ነው? እዚህ በላይ መምጣት ካለብኝም እመታሻለሁ። ከዚህ በላይ ትዕግስት የለኝም። ለምንድን ነው እነሱ የምትይኝ? መርጬሽ እኮ ነው አንቺ ጋር የመጣሁት ሄለን። ለምንድን ነው እነሱ የምትይኝ? እሱ እንድትመርጭልኝ አልፈልግም። ጎረምሳ አንተ አልጋ ቤት ሄድክ፣ እኔ ደግሞ ቤት መጣሁ። ኖርማል ነው። ጓደኛዬ ነው ማለት አንቺ እኮ አይመለከትም። እንደው ቀለበት ይሰጥሻለሁ። ከዚህ በኋላ በቃ ምንም አይደለም። ቀለበት ምናምን ነገሮችን በተረጋጋ መንፈስ መፍታት አልቻለም። እዚህ ዣት የመጣሁት ነገሮችን ተነጋግረን ለመፍታት ያክል ነው። ያንቺ እኮ እዚህ ብቻሽን አስቀመጥኩሽ እኮ አንድ የተዘጋ ክፍል ውስጥ ብቻዬን አስቀምጣ አንተ ወጥተህ ትመጣለህ። ቤትሽማ በወር አስቀምጠሻል፣ ሌላው እንዳስቀምጠሻል። ቤትሽ ጀባ ይወት የለም። ለቀንጋች ቤት ምን ይሰራል? ይሄ ማይነዴ ነው እንዴ መስልሽ? ማይሰማኝ መስልሽ? ቁጭ በይ እስኪ። እሱን እኔ አይሰማኝም። ምን ማለት ነው? እሱን አትናገርም። ማፍቱ ነው አንቺ ቤት መቀመጥ እንዴ? ማፍቱ ነው። ሄለን እሱ ልጅ ምን እንዳደረገው ነው የምትፈልጊው? ምን ማለት ነው? ሄለን እኮ አንተ ችግር ማለት ነው ጎረምሳ ችግር ለመፍታት አንተ አልጋ ቤት ሄድክ፣ እኔ ደግሞ ቤት መጣሁ። ኖርማል ነው። ጓደኛዬ ነው ማለት አንቺ እኮ ቀለበት አይመለከትም። እንደው ቀለበት ይሰጥሻለሁ። ከዚህ በኋላ በቃ ምንም አይደለም። ቀለበት አሰርካለሁ። ስርዓት አድርጊ ሄለን። እኔ ድጋሚ እጄ ላስነሳ። ሄለን ስርዓት ያዥ። ልመታኝ ነው? ልደበድበኝ ነው? እዚህ በኋላ መምጣት ካለብኝም እመታሻለሁ። ከዚህ በላይ ትዕግስት የለኝም እኮ። በቃ አላደርግም። በቃ አደረኩልህ። ከዚህ በላይ ምንድን ነው የምትፈልገው? በቃ ለምን ሰላም ነገር በትዕግስት ልታልፊ ትችያለሽ። በይቅርታ ልታልፊ ትችያለሽ። ያጠፋሁት ጥፋት ያን ያክል ትልቅ ነገር አለ። ችግር የለውም ግን ሰላም እንደ ድሮዎችን ልንሆን አንችልም። የነበረኝ አንድ ነገር ቢኖርም ይሄ ቀለበት ነበር። ቀለበትንም ሰጥቻለሁ እኮ። በዚህ መንገድ ምፈልሽ ቅርበት በክብር አይደለም። ይቅርበት ተንበርክኬ ልስጥህ። በክብር አይደል ያደረኩልሽ? እና ምን አድርጊ ነው ተንበርክኬ ልስጥህ? በክብር ልትመልሽ የሚገባው ምን አድርጊ ነው? ሌላ አይደለም። ወሮሽ እንዴት ነው መስጠት የነበረብኝ? እሱን አስተምረኝና መስጠት በስነ ስርዓት ነው። አሃ ተንበርክኬ ምናምን መልኩ ተነጋግረን የምርህን ነው? ሂድና ለእሱ አድርግላት። ሰማላ ወስዳ እሷ የምትይው ግን ደጋግመሽ እሷ የሚባል ነገር የለም በህይወታችን መሀል። በቃ የለችም እቺ ልጅ ማለት እሷ መታ መሰለኝ ሁሉ ነገራችን የተበላሸ እና ታዲያ ጓደኛሽ እየጎተተ ይዟት ስለመጣ የምርህን ነው? እና አንተ ህይወት ውስጥ አልነበረችም? አውጥቼ እሷን ዝም ብዬ መጣል አልችልም አላልክም እኮ? ነገርኩሽ። ዛሬ አንቺ ጋር ተጣለው ማለት እኮ እንደ ውሻ አድርጌሽ ማላቅሽ የታረግሽ አላውቅም። ነገ እኔንም እኮ እንደዚህ ነው የምታረገኝ። ታውቂኛለሽ። ነው ያብስራል እንደዚህ ላይ ስነ ስርዓት የለም። የምርህን ነው ሄለን። እኔ ነገር የማደርገው ማለት ነው እንግዲህ ለመጨረሻ ጊዜ ነው። የለም እኔ ትዕግስቴ ሁሉ አልቋል። ዛሬ ልቅታሽን አድርገሽ ማቴሽን ከሆነ ማለት ነው ድጋሚ ፊቴን ሁሉ አታዩም እኮ። በቃ ህይወትሽ እወጣልሻለሁ። ምክንያቱም ነገር ግን ያጠፋሁት ጥፋት ያን ያክል ትልቅ ነገር አይደለም። ወጣል እኮ ከህይወቴ እንዴ በገዛ ፈቃድ እኮ ነው መጣ የሄድከው። እሷን ተከትለህ እኮ ነው የሄድከው። አሁን ክፈትልኝ በሩን። መሄድ ነው የምፈልገው። እሷ ጋር ሂጅ እኮ ችግሬን ነው የፈታሁት። መሄድ ነው የምፈልገው። አንቺ በሰዓቱ እያዳመጥሽኝ አይደለም። አንቺ ጋር መቀመጥ ነው ይጠቅመኝ ነበር። አይመለከተኝም። ስሚኝ፣ አንቺ ጋር መቀመጥ ነው ይጠቅመኝ ነበር። ሸክኝ ቤት ውስጥ አይበቃም። ችግራችንን እንፈታለን ሄለን። ያጎደልኩብሽ ነገር አለ? መጨቃጨቅ እኔ አሁን ያጎደልኩብሽ ነገር አለ ወይ? ሴት እየሆንኩ እኮ ነው ያለሁት። አንተ እኔ አይደብርህም? እሺ በቃ መስራት መናገር ይከበድሽ ለምንድን ነው? በቃ ችኩል ላይ ምናምን ለአንተ አልሆነም። በቃ እሷ ትሻላለች። ቢያንስ እሷ ትንሽ አሪፍ ናት፣ መጠጥ ያለች ናት ምናምን። እሷ ትሻላለች። ለአንተ እኔ እንድትመርጭልኝ አይደለም። አንቺ ማን ይሻላል ብለሽ ምን እንድትመርጭልኝ ፈልጌ አይደለም። ሄለን መርጠህ ሄድከው ራስህን
አንቺ ጋር መቀመጥ በሰዓቱ ምንም የሚጠቅመኝ ነገር የለም። እሷ ጋር መሄዴ ግን ችግሬን ፈታው። በቃ የለችም እሷ ልጅ ከዚህ በኋላ በእኛ። እርግጠኛ ነህ? እያሾፍሽ ነው? እርግጠኛ ነህ? እኔ እኮ በስነ ስርዓት ነው እያናገርኩሽ ያለሁት። እያሾፍሽ ነው ወይ? እኔን እየቀለድሽ ነው? የለም ለምንድን ነው ትዕግስት የምትፈታተኝ? የለም ይቅርታ አልኩሽ አንዴ። ከዚህ በላይ ምን ማለት አለብን? ወይ ፍቅራችን እንዲቀጥል ከዚህ በላይ አንቺ ትንሽ እንኳን መስዋዕትነት መክፈል ያቅትሻል? የሰው ልጅ እኮ ለሚያፈቅረው ሰው ከዚህም በላይ ስንት ነገር ይከፍላል። ነው አንቺ ከመጀመሪያው ለእኔ ፍቅር አልነበረሽም። በወደ መሰለኝ እንደዛ መሆኑ። እንደዛ አትበለኝ፣ እንደዛ አትበለኝ። ምን አደረግሽልኝ? እስኪ አሳይኝ፣ ሞዴልሽን የለን አሳይኝ። ሰላም እንዴት ናችሁ ውድ ቤተሰቦች? እኔ ያለው እግዚአብሔር ይመስገን። ዛሬ እንግዲህ ሄሉሻ ከታገተችበት ያቡ ለመጨረሻ ጊዜ ለቋታል ማለት ነው። ያው ነገሮችን ተነጋግረን እንድንፈታ ነበር ያለው። የተሳካ አይመስለኝም። ምክንያቱም ጎረምሳ አስቀምጠሽ ምናምን እያላት ነው። ያው ጎረምሳ ሳይሆን እሱ ለሱ ልጅቷን አንተን መጀመሪያ ነገሩን ያበላሸው እያለችው ስለሆነ የሆነ ሰበብ እየፈለገ ነው እንጂ ልጁ ተድሮ ከሱ ከመንጣቱ በፊት የነበረ ጓደኛዋ ነው ልዑል ማለት ነው። እና የነበረ ነው። አሁን ላይ አንቺ ነሽ ጎረምሳ ቤትሽ አስቀምጠሽ ምናምን፣ ይሄ የሚያስከድ አይመስለኝም። አንደኛ ነገር ነገሩን ሄሉ ቀለበቱን ማውጣት አልፈለገችም ነበር። ብዙ ጊዜ ታግሳለች እና ልዑልን ስለደበደበው ነው ቀለበቱም እስከ መውጣት የደረሰው ማለት ነው። ስለዚህ አሁን ላይ ደግሞ እንደዚህ እያንገላታት እየወረወርካት ነገሮችን አምና ትቀበላለች ብዬ ውሸት ነው እንዳለች እንግዲህ እንደነገረች የሰው ልጅ ቀለበት ምንም ነው። ቀለበት ስላሰረ ስላላሰረ ሳይሆን ዋናው የልብ ነው። እውነቷን ነው። እኔ እደግፋለሁ፣ የልብ ነው እና ይመስለኛል እንግዲህ ማለት ነው የተስማሙ አይመስለኝም። እንግዲህ እሱን አለቀውም እያለ ነው ልዑልም እሱን ያብን አለቀውም እያለ ነው። በዚህ መካከል ማን ነው የሚጎዳው ብትሉ ሄሉ ናት የምትጎዳው። ማንም ሰው የሚጎዳ የለም ማለት በነገራችን ላይ መለያየትም ካለ በፍቅር መለያየት ነው። ምክንያቱም አንድን ሰው ስለተውኩት እሱን ጎድቼ ነው መለያየት ያለብኝ ወይንም እሷን ጎድቼ ነው መለያየት ያለብኝ ብለን ማሰብ የለብንም ማለት ነው። ምክንያቱም መጎዳዳት ጥሩ አይመጣም። ምክንያቱም አንዱን ሲጎዳ ልዑል አሁን ያደረገው ያብ ልዑልን ሲጎዳ፣ ልዑል ደግሞ ያብን ሲጎዳ፣ በዚህ መካከል የምትጎዳው ሄሉ ናት እና ስለዚህ ተነጋግራችሁ እንትንም ፍቅርም ካለ በሰላም መፍታት ነው፣ ጠብም ከሆነ በሰላም መፍታት ነው። ዋናው ለሰው ልጅ ፍቅር ስለሆነ ጸብ አስፈላጊ ነው ብዬ አላስብም። እንግዲህ ሄሉ እግዚአብሔር ካንቺ ጋር ይሁን ነው የምለው። ሁሉም ነገር በሰላም ያለቀ ይመስለኛል።